እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ያው በአሁኑ ሰዓት ጦርነት ተባብሷል። እያንዳንዱ ቀጠናው በጣም በጀት ጦር ኃይሎች መሳሪያዎች ላይ በጣም ጥቃት እያደረሱ ያሉ አህጉሮች ወይ ደግሞ ሀገራት አሉ። ለምሳሌ አሜሪካ ጀምሮ ከንግግር ነው ወይም ደግሞ ከሀሳብ ጦርነት ተጀምሮ እስከ ድርጊት ጦርነት ድረስ እየቀጠለ ይገኛል። አሁን እዚህ የምንመለከታቸው ፎቶዎች ላይ ምናልባት ብዙ አይነት ጦርነቶች እየተካሄዱ ይገኛሉ። ለሀገራችን እንዲሁም ለአህጉራችን አፍሪካ ሰላም ይስፈን። ባሉበት ደግሞ ሁሉም የኛ ሀገር ሰዎች እናንተም ውጭ ይህን ቪዲዮ የምትከታተሉ ሁላችሁም ዱባይ፣ ቤይሩት፣ አረብ ኤምሬት፣ ዩናይትድ አረብ ኤምሬት ያላችሁ ሰዎች ሁላችሁም ራሳችሁን ጠብቁ። በተቻለ መጠን በየእምነታችሁ ጸሎት አድርጉ። ሌላ ከባድ ነገሮች ገና ሊከሰቱ ይችላሉ። እንግዲህ ከዛ ከዱባይ ሀገር ወይ ደግሞ ከአረብ ኤምሬት ወደ ኢትዮጵያ ከኢትዮጵያ ደግሞ ወደ አረብ ኤምሬት መሄድ የማይቻልበት ዘመን ላይ ደርሰናል። የጦርነት ቀጠናው በጣም ሰፍቶ እያለ ነው ያለው እና ሁላችንም በተቻለን አቅም እያንዳንዱን ነገር ለማድረግ እየቻልን እየቀጠልን ነው የምንቀጥለው። ሁላችንም በጸሎታችን እንቀጥላለን ማለት ነው። በተቻለ መጠን እግዚአብሔር ምድሪቷን፣ ሀገሪቷን፣ አፍሪካን እንዲሁ ዓለምን በሙሉ በምህረት እጆቹ እንዲጎበኘን በማይሆኑ የሰዎች አሁን ለምሳሌ አሜሪካ ውስጥ ጥጋብ ነው የአሜሪካ መንግስት ጥጋብ እንደዚህ ያህል አድርሷል ማለት ነው። ደረጃው በጣም ከፍ ያለ የጥጋብ ወይ ደግሞ ሰዎችን የመጉዳት እኔ ነኝ ባይነት አምባገነንነትን ለማስፈን ብሎ የአሜሪካ መንግስት በተለያየ መንገድ ብዙ ነገሮችን ከሀሳብ ደረጃ እኔ ነኝ የሁሉ ነገር መስራችና ባለቤት እያለ ይገኛል። ሁላችንም የምናውቀው ሀቅ ነው እና አሜሪካ ዶናልድ ትራምፕ እሱ ከባድ ሰው እንደሆነ እናውቃለን። ከንግግር አንፃር አሁን ደግሞ በአሁኑ ሰዓት የተሰማው መረጃ ምንድነው? ጦርነቱን እየተቆጣጠረ እንደሚገኝ እና የካሜራው የሲስተም ዳታቤዝ ክላስ ቁጭ ብሎ እያንዳንዱን ነገር ጋይድ እያደረገ ያለው ዶናልድ ትራምፕ አለ በጦር መካከል ተገኝቶ ማለት ነው። እና ሁላችንም ይሄን ዜና የምታዳምጡ ሁላችሁም በተቻለ መጠን ያለባችሁን እምነታችሁን ጠንክሩ። በተለይ ኢትዮጵያውያን ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። በተለይም ሰላም በአሁኑ ጊዜ አስፈላጊ ነው። ያው ሁሉም ነገር ጠፊ ነው። ጦርነት ደግሞ ከምንም በላይ አጸያፊና መጥፎ የተበላሸ ማንም የማይመኘው ጦርነት ክፉ ነገርን ይዞ እየመጣ ይገኛል። እግዚአብሔር ምድራችንን ይጠብቅ። ባላችሁበት ሁላችሁም ሰላማችሁን ይብዛ። አሁን ድጋሚ አዳዲስ መረጃዎችን ለእናንተ እያካፈልኩ መቀጠል ይሆናል ማለት ነው። ሁላችሁም ባላችሁበት ይህን ቪዲዮ ሼር አድርጉ ለብዙ ሰዎች እንዲደርስና ራሳችሁን የሀገሪቱ መንግስት በተለይ አሁን ዱባይ ላይ ያላችሁ ሰዎች አዘርባይጃን ወደዛ ነው የኢትዮጵያ ጠቅላይ ሚኒስትር ሄዶ ከዛ የሚመለስበትን እቅድ ገና እያወጣ ነው እና ምንም አይነት የፕሌን ስትራቴጂ የፕሌኖች ምንም አይነት ሰማይ ላይ የትኛውም ክሮስ እንዳይደረግ ተደርጓል ማለት ነው። ስለዚህ አዘርባይጃን ወደ ኢትዮጵያ ከአዘርባይጃን ወደ ኢትዮጵያ ጠቅላይ ሚኒስትራችን ሁሉ ነገር ጨርሶ ወደ ኢትዮጵያ ሊመለስ በአውሮፕላን ነው። አውሮፕላን የትኛውንም አይነት ፕሌን ጉዞ ክሮስ እንዳያደርግ አግዷል ማለት ነው። ማምጣት ያለባችሁ በዛ መንገድ ነገር ነበር፣ ግን አሁን ብዙ ነገር ለጠቅላይ ሚኒስትራችን ራሱ ከባድ እየሆነ ይገኛል ማለት ነው። ማምጣታቸውን ባላቅ ነገር ግን አሁን ደግሞ እየተሰማ ያለው የዱባይ ኤርፖርት እያንዳንዱ ነገር ደምስሶታል ማለት ነው። በትንሹም ቢሆን የተጎዱ ሰዎች አሉ እና ሀገሩ ሰላም አይደለም። ባለፈው ቡርጅ ከሊፋን ለጥቂት ነው የሳተው እና ብዙ አይነት ዜናዎች እየተደመጡ ይገኛሉ። ቀጣይ ምን ይፈጠር አብረን የምንመለከት ይሆናል። እናንተ ግን ይሄን ቪዲዮ ለጓደኞቻችሁ ለሁሉም ራሳችሁን እንዲጠብቁ ከምንም በላይ ጸሎትና ራሳቸው በመጠበቅ አንደኛ መሆን ያለበት ይሆናል። ለሀገሪቱ ለአህጉራችን ለአፍሪካ እንዲሁም ለጠቅላላ ዓለም መጸለይ እንዳለባችሁ አረጋለሁ ማለት ነው። ትህትና በሀሳቤን እገልጻለሁና አላችሁበት ላይ ከምንም በላይ ደግሞ ሁላችሁም መጠንከር፣ ሁላችሁም ማገዝ፣ ሁላችሁም ከምንም በላይ አቅም ሰጥታችሁ ጉልበት ሰጥታችሁ በመጸለይ ነገሮቻችሁን ለማስተካከል መጣር ነው ያለባችሁ። ከዛ በመቀጠል እያንዳንዱን ነገር ከስር እያደረኩኝ ለእናንተ ማደርስ ይሆናል ማለት ነው። ባላችሁበት ፍቅር ሰላም ከእናንተ ጋር ይሁን። ሰላማችሁ ባላችሁበት ይሁን እያልኩኝ እኔ ከዚህ በላይ ሀሳብ ለመስጠት ቀጣይ በሌላ ቪዲዮ እንመጣለን ማለት ነው። ሰላም ለሀገራችን፣ ሰላም ለዓለም።